ትራምፕ ከሰሞኑ ከግብጽ ፕሬዝዳንት ጋር ያደረጉት ባለው ውይይታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ በርካታ አወዛጋቢ ሀሳቦችን ማንሳታቸውን ተከትሎ ታላቅ የሆነ የተቃውሞ ሰልፍ ሊደረግ እንደሆነ ተሰምቷል። ዶናልድ ትራምፕ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠንካራ መሪነት የተናገሩ ሲሆን ነገር ግን የኖቤል ሽልማቱ ለኔ ነበር የሚገባኝ የሚልም ሀሳብ መሰንዘራቸው ተሰምቷል። ሰላም ውድ ጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የህዳሴ ግድብ ከሰሞኑ ባነሱት ሀሳባቸው ላይ የተለያዩ ተቃውሞዎች እየተሰሙ ይገኛሉ። ይህንንም በተመለከተ በርከት ያሉ ሀሳቦች ከተለያዩ አቅጣጫዎች እየተሰነዘሩ ይገኛሉ። እነዚህንም መረጃዎች ይዘንላችሁ መጥተናል። በዚህ ጉዳይ ላይ ኢትዮጵያውያን እንዲሁም ደግሞ ግብጻውያን ምላሻቸው ምን ይሆን አብረን መለከት ይሆናል። እንደሚታወቀው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን በያዙ በአመቱ ባደረጉት ንግግር በኢትዮጵያና በግብጽ መካከል ስላለው የህዳሴ ግድብ ውጥረት የሰጡት የተለያዩ ሀሳብና አስተያየቶች ከፍተኛ ትኩረትንም ስቧል። ፕሬዝዳንቱ በንግግራቸው ወቅት አሜሪካ በጉዳዩ ላይ ያላትን አቋምና ሚና በሚመለከታቸው በተለያዩ ነጥቦችም አብራርተው አስቀምጠዋል። ፕሬዝዳንቱ በመግለጫቸው እንደገለጹትም ከሆነ ለኔ ናይል ማለት ግብጽ ናት ያሉት ፕሬዝዳንት ዶናልድ ትራምፕ የወንዙን ጉዳይ ከግብጽ ህልውና ጋር ብቻ በማያያዝም ገልጸውታል። እጅግ አነጋጋሪ በሆነ መልኩም የታላቁ የህዳሴ ግድብ ግንባታ የገንዘብ ምንጭም አሜሪካ መሆኗንም ዶናልድ ትራምፕ ገልጸዋል። ከዚህም ባሻገር እንግዲህ ግብጾች በአሁኑ ወቅት በቂ የውሃ መጠን እንደሌላቸውና አሳሳቢ ሁኔታ ላይ መሆናቸውንም ጠቆም አድርገውም አልፈዋል። ፕሬዝዳንት ዶናልድ ትራምፕ ይህ ብቻ አይደለም ያነሱት ሀሳብ በሁለቱ ሀገራት መካከል ሊነሳ የነበረውንም የጦርነት ስጋት እሳቸው ባደረጉት ጣልቃ ገብነት ማስቆማቸውንም ጭምር ተናግረዋል። ይህንንም ሀሳባቸውን የገለጹት ዶናልድ ትራምፕ የጠቅላይ ሚኒስትሩ የኖቤል ሽልማት ላይ የጠቅላይ ሚኒስትሩ የዶክተር አብይ አህመድ የኖቤል ሽልማትም ለኔ ነበር የሚገባው በማለትም ዶናልድ ትራምፕ ተናግረዋል። ፕሬዝዳንት ትራምፕ እንግዲህ በንግግራቸው ወቅት ስማቸውን በግልጽ ባይጠቅሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ያገኙትን የሰላም የኖቤል ሽልማት በመጥቀስ እንግዲህ ወቀሳም ሰንዝረዋል። አንድ መሪ ለግድቡ ጉዳይ የኖቤል ሽልማት ተሰጥቶታል፣ ነገር ግን ሽልማቱ ለእኔ ይገባኝ ነበር፣ ምክንያቱም ጉዳዩን ለመፍታት ብዙ የደከምኩት እኔ ነኝ በማለትም ፕሬዝዳንት ትራምፕ ተናግረዋል። ትራምፕ አክለውም ሽልማቱ የተሰጠው ያለ አግባብ እንደሆነ ትክክለኛው ሰላም የሚመጣው አሁን እሳቸው በሚያደርጉት ስምምነት መሆኑንም ገልጸዋል። ትራምፕ የኢትዮጵያ መንግስት ወደ ድርድር ጠረጴዛ መመለስ እንዳለበት በተደጋጋሚ ያሳሰቡ ሲሆን ጠቅላይ ሚኒስትሩ እኔን ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብጽ የሚበጀው ታላቅ ስምምነት የማድረግ አቅሙ አለኝ በማለት ራሳቸውን እንደ ዋና አሸማጋይም አቅርበዋል። ይሁን እንጂ ይህ ስምምነት የግብጽን ታሪካዊ የውሃ ድርሻ የማይነካ መሆን እንዳለበትም ትራምፕ በጥብቅ አስምረውበታል። ፕሬዝዳንት ዶናልድ ትራምፕ እንግዲህ ከጠቅላይ ሚኒስትራችን ዶክተር አብይ አህመድ ጋር በቅርቡ በስልክ ለመነጋገር እቅድ እንዳላቸውም ጠቆም አድርገው ያለፉ ሲሆን አሜሪካ ለግብጽ ያላትን ወታደራዊና ፖለቲካዊ ድጋፍ ኢትዮጵያ ልትረዳው እንደሚገባም ተናግረዋል። እንዲሁም ደግሞ አሜሪካ ለጓደኞቿ ትቆማለች፣ ግብጽ ደግሞ ታላቅ ጓደኛችን ናት በማለትም ኢትዮጵያ በግድቡ ጉዳይ ላይ ግትር አቋም የምትይዝ ከሆነ አሜሪካ እርዳታን ጨምሮ የተለያዩ ዲፕሎማሲያዊ ጫናዎችን ልታደርግ እንደምትችልም ፍንጭ ሰጥተውም አልፈዋል። በመጨረሻም ትራምፕ በኢትዮጵያና በግብጽ መካከል ያለውን አለመግባባት ካልተፈታ በቀጠናው ላይ ሊከሰት የሚችለውን ቀውስ ከፍተኛ መሆኑንም
ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ብልህ ውሳኔ እንዲወስኑም ጥሪያቸውን አቅርቧል። ይህ ብቻ አይደለም እንግዲህ ፕሬዝዳንት ትራምፕ በታላቁ የህዳሴ ግድብ ላይ ያነሱት ሀሳብ ይህ ብቻ አይደለም። የአባይ ግድብ ወይንም ደግሞ የናይል ወንዝ ወደ ግብጽ እንዳይፈስ አድርጎታል። ግድቡም ግብጽ የምታገኘውን የውሃ መጠንም ቀንሶታል ያሉ ሲሆን ትራምፕ ሁለቱንም ሀገራት ወደ ድርድር ለማምጣት እንደሚፈልጉ መናገራቸውንም አናዶል የዜና ወኪልም ይህንኑ መረጃ ዘግቧል። አደገኛ ሁኔታ ነው ያሉት ዶናልድ ትራምፕ ግድቡን የሰሩት ወይንም ደግሞ ግብጾች ለሚሊዮን አመታት ውሃ በሚያገኙበት መንገድ ላይ ነው። አሁንም የውሃ ፍሰቱ በአንድ ትልቅ ግድብ ምክንያት ተገድቧል ሲሉም ከአብዱልፈታህ አልሲሲ ከግብፁ ፕሬዝዳንት ጋር በነበራቸው ቆይታም ተናግረዋል። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብኝ አስባለሁ። ግድቡ ትልቅ ችግር ነው በማለትም ታላቁን የኢትዮጵያ የህዳሴ ግድብን እንደ ችግር ጭምርም ቆጥረውታል። በዚህ ምክንያት ትራምፕ አንድ ነገር ለማድረግ አስቤያለሁ ያሉ ሲሆን ትራምፕ ባሳለፍነው ሳምንት በካይሮና አዲስ አበባ መካከል ድርድር የማስጀመር ሀሳብ እንዳላቸውም መናገራቸው ይታወሳል። አንተ ጠንካራ ፕሬዝዳንት ነህ ሲሉ የግብፁን ፕሬዝዳንት ያሞገሱትና ያደነቁት ዶናልድ ትራምፕ ከግብጽ ጋር ያላቸውን ግንኙነትም ለማጠናከር እንደሚሰሩ በውይይታቸው ወቅትም መግለጻቸውን ፎከስ ኒውስ ዘግቧል። ኢትዮጵያን ብትሆን ጠንካራ መሪ እንዳላት ሰምቻለሁ በማለት ስለ ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የተናገሩት ዶናልድ ትራምፕ እርግጥ ነው እንዳንተ ጠቅላይ ሚኒስትሩን አላውቃቸውም፣ ነገር ግን ጠንካራ ሰው ናቸው በማለትም የጠቅላይ ሚኒስትሩን ጥንካሬም በማድነቅ አልፈውታል። ሁለታችሁንም አቀራርቦ ከስምምነት ለማድረስም አሞክራለሁ በማለትም ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ባሳለፍነው ሳምንት ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤም ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድር ለማስጀመር እንደሚፈልጉም መግለጻቸውም ይታወሳል። ታዲያ የኢትዮጵያ መንግስትም ቢሆን ይህንን ደብዳቤ እንዲሁም ደግሞ ዶናልድ ትራምፕ ወደ ግብፁ ፕሬዝዳንት አብዱልፈታህ አልሲሲ የላኩትን ደብዳቤና እንዲሁም ያደረጉትን ውይይት በተመለከተ እስካሁን ድረስ ከኢትዮጵያ መንግስት የተሰጠ ምንም አይነት ሀሳብና አስተያየት የለም። ነገር ግን ደግሞ በደቡብ አፍሪካ የሚገኙ ኢትዮጵያውያን ሰላማዊ ሰልፍ ሊወጡ እንደሆነ እየተነገረ ይገኛል። ፕሬዝዳንት ትራምፕ ጆትን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል መፈክርም ተይዞ በደቡብ አፍሪካ በኔልሰን ማንዴላ አደባባይ ሰላማዊ ሰልፍ ሊወጣ እንደሆነም ተሰምቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በፕሬዝዳንት ትራምፕ ንግግር ላይ ያላቸውን ተቃውሞ በኔልሰን ማንዴላ አደባባይ ሊያስተጋቡ እንደሆነ የተነገረ ሲሆን ጆሃንስበርግ በደቡብ አፍሪካ የሚገኙ የኢትዮጵያ ዲያስፖራ አባላትና የፓን አፍሪካ አቀንቃኞች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም ጭምር በጆሃንስበርግ ከተማ በሚገኘው ታሪካዊ የኔልሰን ማንዴላ አደባባይ ታላቅ የኖሞር ሰልፍ ለመጥራትም ዝግጅታቸውን ማጠናቀቃቸውንም ገልጸዋል። የሰልፉ አስተባባሪዎችም እንደገለጹት ከሆነ ይህ ንቅናቄ በቅርቡ ከሰሞኑ ፕሬዝዳንት ዶናልድ ትራምፕ ከግብጽ ፍላጎት ጎን ለመቆም መወሰናቸውንና በኢትዮጵያውያን ሀብትና ጉልበት የተገነባውን ግድብ አሜሪካ እንደገነባቸው አድርገው ማቅረባቸውን ተከትሎ የመጣ ቁጣ እንደሆነም ተናግረዋል። ሰልፈኞቹ ፕሬዝዳንት ትራምፕ ጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል ጠንካራ መልእክት ለዓለም አቀፉ ማህበረሰብም ለማስተላለፍም አቅደዋል። በዚህ ሰልፍ ላይም ከኢትዮጵያውያን በተጨማሪ ከ50 በላይ ታዋቂ የፓን አፍሪካ አቀንቃኞችም የሚሳተፉበት ሲሆን የሱዳን፣ የኬንያ፣ የቦትስዋና፣ የአንጎላና የናሚቢያ አምባሳደሮች እንዲሁም ደግሞ ምክረ ሀሳብን ያካተተ ዲፕሎማሲያዊ ይዘት እንዳለውም ጠቆም ተደርጎም ታልፏል። ታዲያ የተቃውሞ ዋና ዋና ነጥቦችም ኢትዮጵያ በአባይ ወንዝ ላይ
ላይ ያላትን የተፈጥሮ ባለቤትነት የሚጋፋ ማንኛውም የሆነ የውጭ ጣልቃ ገብነት አንቀበልም። እንዲሁም ደግሞ የህዳሴ ግድብ ግንባታ የገንዘብ ምንጭን በተመለከተ በፕሬዚዳንት ትራምፕ የተሰጠውም የተዛባ መረጃም እናወግዛለን። እንዲሁም ኢትዮጵያ በቅርቡ የኒውክሌር ኃይል ማመንጫ ይፋ ባደረገችበት ማግስት አፍሪካን ለማወክ የሚያደርጉ እንቅስቃሴዎችን የማንቂያ ደውል መሆኑን መመልከት ይገባናል በማለትም የሰልፉ አስተባባሪዎች እየተናገሩ ይገኛሉ። የሰልፉ አስተባባሪዎች በመጨረሻም እንደገለጹት ከሆነ አባቶቻችን በጀግንነት ያቆዩትን የአፍሪካ ህብረት መዲና የሆነችውን አዲስ አበባንና የህዳሴ ግድባችንን የሉዓላዊነታችን መገለጫ አድርገን እንጠብቃለን በማለትም ሁሉም ኢትዮጵያዊና አፍሪካውያን የሀሳብ ልዩነትን ሁሉም ኢትዮጵያውያንና አፍሪካውያን በዚህ ጉዳይ ላይ ያላቸውን የሀሳብ ልዩነታቸውን አጥብበውና አስወግደው ለሀገራቸው ድምጽ እንዲሆኑም ጥሪ እያቀረቡ ይገኛሉ። ይህ የኖሞር ንቅናቄም ችቦ ከሰሞኑ እንደሚቀጣጠልም ተሰምቷል። በዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁን የህዳሴ ግድብን በተመለከተ በሰነዘሩት ሀሳባቸው ላይ ይህ የተቃውሞ ሰልፍ ብቻ አይደለም። ታዋቂው የፊልም ባለሙያ ቴዎድሮስ ተሾመም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ደብዳቤ መላካቸውም ተሰምቷል። በዚህ ጉዳይ ላይ የኢትዮጵያውያንን ቁርጥ የሆነ አቋምና ሀሳባቸው ጭምር የገለጸ ነው የተባለለት ደብዳቤ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የተላከ ሲሆን ታዋቂው የፊልም ዳይሬክተርና ፕሮዲውሰር ቴዎድሮስ ተሾመም እንደተናገረው ከሆነ የህዳሴው ግድብን አስመልክቶ የአሜሪካው ፕሬዝዳንት ለሰጡት መግለጫም ምላሽ የሚሆን ሁለተኛ ግልጽ የሆነ ደብዳቤም ለዋይት ሀውስ ልከዋል። ቴዎድሮስ በደብዳቤው ፕሬዝዳንቱ ስለ ግድቡ አመጣጥና ስለ ውሃ ወንዝ ያላቸው አመለካከትና ሀሳባቸውን ጠንካራ በሆኑ ቃላቶችም ተችተዋል። ግድቡን አሜሪካ ከሰራችው ደረሰኝ ይላክልን በማለትም ተናግረዋል። ፕሬዝዳንቱ ግድቡን አሜሪካ ነው የገነባችው ማለታቸውን ያስታወሱት ቴዎድሮስ ይህ እውነት ከሆነ ኢትዮጵያ ለግንባታው ያወጣችውን ወጪ እንድትመልስላትም ጠይቀዋል። ግድቡ የተገነባው በኢትዮጵያውያን ላብና ብር ነው። አንድም የአሜሪካ ደረሰኝ ወደ እኛ አልመጣም ሲሉም የግንባታውን የገንዘብ ምንጭም አስረድተዋል። ይህ ብቻ አይደለም። ታዋቂው ዳይሬክተር የገለጸው ሀሳብ አባይ ለኢትዮጵያ ያለውንም ህልውና የተናገረ ሲሆን ፕሬዝዳንቱ አባይን ትንሽ ወንዝ ማለታቸውን ያልወደደውና በእጅጉ ያስቆጣው ቴዎድሮስ አባይ ትንሽ ከሆነ ኤቨረስት ኮረብታ ነው፣ አንበሳም ድመት ነው በማለት ወንዙ ለኢትዮጵያውያን ያለውን ትርጉምም አብራርተው አስረድተዋል። ይህንንም ደብዳቤ ለዋይት ሀውስ ቤተ መንግስት ልከዋል። ታዲያ ይህ የዶናልድ ትራምፕ ንግግርና የግብጽ ደስታም በኢትዮጵያ መንግስት ዘንድ ምን አይነት ምላሽ ሊያስከትል እንደሚችልም በጉጉት እየተጠበቀ ይገኛል። እኛም በዚህ ጉዳይ ላይ የደረሰንን መረጃ በአስቸኳይ በፍጥነት የምናደርሳችሁ ይሆናል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።